ሰላም እጅጉን የተወደዳችሁና የተከበራችሁ ስፖርት አድማጭ ተመልካቾቻችን እንደምን የዝውውር መረጃዎችን በስፋት የምንመለከትም ነው የሚሆነው። በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን እየቀረብን ሲሆን እስከ መጨረሻው ድረስ ከኛ ጋር ቆዩ እያልን እኛ ቀጥታ ወደ ፕሮግራሞቻችን እናልፋለን። አርሰናል የሌስተር ሲቲውን የክንፍ ተሰላፊ የሆነውን ጀርሚ ሞንጋን ለማስፈረም እየሰሩ መሆኑ ይታወቅም ነበር። መድፈኞቹ የተጫዋቹን ፊርማ ለማግኘት ከክለቡ ጋር ለስምምነት የቀረበ ድርድር ማድረጋቸው ሲዘገብ እንደነበር የምናስታውሰው ጉዳይ ነው። ይሁን እንጂ አሁን ላይ ማንቸስተር ሲቲ ወደ ዝውውሩ በመግባት ጠንካራ ፉክክር ማድረጋቸው ነው የተገለጸው። በዝውውሩ ሂደቱም አዲሱ የማንቸስተር ሲቲ አሰልጣኝ የሆነው ኤንዞ ማሬስካ እየተሳተፈ መሆኑን ዘ አትሌቲክስ ያስነበበ ሲሆን አሰልጣኙ በሌስተር ሲቲ በነበራቸው ቆይታ ከተጫዋቹ ጋር የነበራቸው ትውውቅ እየተጠቀሙበት መሆኑ ነው መረጃዎችም የሚያሳየው። በዚህም የተነሳ ማንቸስተር ሲቲ የሌስተር ሲቲውን የፊት መስመር ተሰላፊ ጀርሚ ሞንጋን ለማስፈረም ከጫፍ መድረሳቸው በአሁኑ ሰዓት ላይ የሚወጡ መረጃዎችም አመላክተውናል። ማንቸስተር ሲቲዎች የተጫዋቹን ዝውውር በ10 ሚሊዮን ፓውንድ ለማጠናቀቅ እየሰሩ መሆኑን ነው የተገለጸው። አርሰናል በበኩሉ የተጫዋቹ የዝውውር ዋጋ ከፍተኛ ነው በሚል ከዝውውሩ መውጣታቸው የተገለጸ ሲሆን ከጀርሚ ሞንጋ ጋር ያላቸው ግንኙነትም ኮምፕሊትሊ መቆሙም ነው የተገለጸው። በዚህም የተነሳ ማንቸስተር ሲቲዎች የተጫዋች በ10 ሚሊዮን ፓውንድ ምናልባትም ዛሬ ወይም ደግሞ በሚቀጥሉት 48 ሰዓታት ውስጥ እንደሚያስፈርሙት ነው እየተማመኑበትም የሚገኘው። ይህም ማንቸስተር ሲቲ ሳይጠበቅ ከኋላ ተነስቶ እንግዲህ ይህን ተጫዋች ሞጭ ለፍ ማድረጉ መረጃዎችም ያሳያሉ። ሌላኛው የአርሰናል ምንጮች አስቶን ቪላ ወደ 85 ሚሊዮን ፓውንድ የሚጠጋ ገንዘብ ለሞርጋን ሮጀርስ ድርድር ለመጀመር ዝግጁ ሊሆን እንደሚችሉም ያምናሉ ሲል ይህ ዘገባ ያሳያል። ይሁን እንጂ የኡናይ ኤምሬ ክለብ በአሁኑ ሰዓት ላይ የዝውውር ገበያ ውስጥ ለአማካይ ተጫዋች የዋጋ ጭማሪ ከፍተኛ መሆኑን በሚገባም ያውቃል። ሞርጋን ሮጀርስ አርሰናል በፕሮጀክት እንዲሁም ደግሞ በፕሮፖዛል ረገድ ምን ሊያቀርብ እንደሚችል ለመስማትም ክፍትም ናቸው። ዴክላን ራይስ ሮጀርስ አርሰናል እንዲቀላቀል ለማሳመን እየሰራ ሲሆን በካምፕ ውስጥም የሚገኙት የእንግሊዝ ብሔራዊ ቡድን አጋሮቹ ቡካዮ ሳካ እንዲሁም ደግሞ ኤብሬቺ ኤዜ እገዛ ውሳኔውን ለማሳመን ተስፋ በማድረግ ውሳኔውን ለማሳመን እየሰሩም ይገኛሉ። ሚኬል አርቴታ ሮጀርስን ለቡድኑ ጥራት ያለው ተጫዋች አድርጎም ይመለከተዋል። እናም በተለይም በርካታ የአጥቂ ቦታዎችን የሚያዝ ችሎታው ስላለው ለግንባር ቀደምትነት ተጫዋችነትም የበለጠ ለተለዋዋጭነትም ይመጥናል ተብሎ እንደሚታመን ነው ሲማንስ ጆንስ እያስነበበን የሚገኘው። የዝውውር አሁንም ቢሆን ይሳካል ተብሎ ይጠበቃል። ነገር ግን ምናልባትም አስቶን ቪላዎች ከ85 ሚሊዮን ፓውንድ በላይም ሊጠይቁም ይችላሉ። ይህ የሚሆንበት ዋነኛ ምክንያት ደግሞ በዚህ የክረምት የዝውውር መስኮት ያልተጠበቀ የዋጋ ኢንፍሌሽን ወይም ደግሞ የዋጋ ግሽፈት ማሳየቱን ተከትለው ይህም ተጫዋች ከዚህ ከ85 ሚሊዮን ፓውንድ በላይ ሊጠየቅበት የሚችልበት እድል እንዳለ ነው መረጃዎችም የሚያሳዩት። ይህም ያልተጠበቀ ሲሉ በርካቶቹም እያነሱትም ይገኛሉ። አርሰናል የጁቬንቱስን የመስመር አጥቂ የሆነውን ኬንያን ይልዲዝንም ለማስፈረም እየሞከረ እንደሚገኝ ከቱርክ የሚወጡ ዘገባዎች እያሳዩም ይገኛሉ። ቱርኪሽ ፉትቦል እንዳወጣው መረጃ ቱርክ ከዓለም ዋንጫ ምድብም ተሰናብታለች። የአርሰናል ተወካዮችም ተጫዋቹን ለማስፈረም ከጀርባ ስራቸውንም አጠናክሯል። አርሰናል ስለ ተጫዋቹ ሁኔታ ለማወቅ ለጁቬንቱስ መደበኛ ጥያቄ አቀርበዋል የሚል መረጃንም ሰምተዋል። በጥር የዝውውር መስኮት የተጫዋች አዲስ ኮንትራት መፈረሙን እናስታውሳለን። 1 ዓመት አልሞላውም ገና ይህንን አዲስ ኮንትራት ከፈረመ። ነገር ግን ይህም ቢሆን እንግዲህ አርሰናሎች ከጁቬንቱስ ሌላ ጥያቄዎችን ሊያቀርብበት የሚችልበትን እድል በማፈላለግ ላይ መሆኑ ነው የተገለጸው። ከዚህ በፊት እንግዲህ በተለይም ሞርጋን ሮጀርስን ከመከታተላቸው በፊት ኬንያን ይልዲዝን በደንብ የሚያደንቁ ተጫዋች መሆኑን አንድሪያ በርታ ወይም ደግሞ አሰልጣኝ ሚኬል አርቴታ ይናገሩም ነበር። በአሁኑ ሰዓት ላይ ምናልባትም የዝውውር የሚሳካበትን እድል ይፈልጋሉ ተብሎ እንደሚጠበቅ ቱርኪሽ ፉትቦል በስፋትም ከአርሰናል ጋር ያወጣው መረጃም ያሳያል። አንድ ኦፍ አርሰናል ከቀናት በፊት ይህን መረጃ አውጥቶም ነበር። አርሰናል የዊሊያም ሳሊባን ሁኔታ በቅርበት እየተከታተለ ነው። እናም ከዓለም ዋንጫው በኋላ ምን እንደሚከሰት እስቲ እንመልከት ሲልም ይገልጻል። ይህ አስገራሚ ሁኔታ ነው። ምክንያቱም አርሰናል ማክሰንስ ላክሮስ እንዲሁም ደግሞ ኢዝራኤል ኮንሳና ሌሎችን ተጨማሪ በርካታ የማል ተከላካዮችን ሁኔታ እያጣራ እንደሆነ የተገለጸ ሲሆን ማትሎ በዘገባው ደግሞ አርሰናል በኢዝራኤል ኮንሳ ላይ ፍላጎትም አላቸው። በተለይም በአሁኑ ሰዓት ላይ የጀርባ ጉዳቱ አሳሳቢ የሆነው የዊሊያም ሳሊባን ቦታ በትክክለኛ ቦታነትን ከቨር ያደርጋሉ ተብሎ እንደሚታመንባቸው ነው የተገለጸው። አምና እንደ ፔሮ ሂንካፔ እንዲሁም ደግሞ ሌሎች ተጫዋቾችን በአማካይ ቦታ ላይ ማምጣት ቢችሉም
ያንን ቦታ በትክክለኛ ቦታ ይሸፍናል ተብሎ የሚጠበቁት ግን እነዚህ በእንግሊዝ ፕሪሚየር ሊግ ትልቅ ልምድ ያላቸው ተጫዋቾች መሆናቸውን ያምናል ሲል ማትሎም ይገልጿል። እነዚህ ተጫዋቾች የተፈለጉበት ዋነኛ ምክንያት ደግሞ የዊሊያም ሳሊባ የጀርባ ህመም ምን ላይ እንደደረሰ አለመታወቁ ነው። ምናልባትም ከዓለም ዋንጫው በኋላ ቀዶ ጥገና ሊደረግለትም ይችላል። ይህ የሚሆን ከሆነ ደግሞ ምናልባትም ለከፍተኛ ጊዜያት ለበርካታ ወራት ከሜዳ ሊለቅበት የሚችልበት እድልም አለ። እሱን በትክክለኛ ቦታ ይሸፍኑታል ተብሎ ከሚጠበቁ ተጫዋቾች መካከል የአስቶን ቪላው ሌላኛው ተጫዋች የሆነው ኢዝራኤል ኮንሳህ መሆኑ ነው መረጃዎች እያሳዩም የሚገኙት። አርሰናል በዚህ ክረምት ቼልሲን ለመልቀቅ እየጣረ ያለውን ኤንዞ ፈርናንዴዝን ሁኔታ እንዲሁም መረጃ መሰብሰብ መጠየቅ መጀመራቸውን ዘገባዎች ያመላክታሉ። ይህ ተጫዋች በእርግጥ ወደ ስፔን የመሄድ ከፍተኛ ፍላጎት እንዳለው ወኪሉ ጭምር በትላንትናው ዕለት ሲናገር ቆይቷል። ነገር ግን አርሰናል ይህን ዝውውር የሚቻልበትን ሁኔታ ሊመለከት ይችላል ሲሉ በርካታ ዘገባዎችን እየሰማን እንገኛለን። ቼልሲ ይህን ተጫዋች የመልቀቅ እድሉ ሰፊ ነው። በተለይም ተጫዋቹ ለመልቀቅ እየጣረ መሆኑን ተከትሎ ምናልባትም ሎስ ብላንኮቹ ይህን ተጫዋች ከ130 ሚሊዮን ፓውንድ በላይ አውጥተው የመግዛት ፍላጎት የማይኖራቸው ከሆነ ምናልባትም ሌሎች ክለቦች እሱን ይመለከቱታል ተብሎ ይጠበቃል። የቅርብ ጊዜ ውስጣችንን ለመመልከት ያክል እንግዲህ አርሰናልና ቼልሲ በክረምት የዝውውር መስኮት አንድ ተጫዋቾችን እንዲሁ የመቀባበል ልምድም አላቸው። አምና እናስታውሳለን ሁለት ተጫዋቾችን ከቼልሲ ማምጣታቸውን ኬፓ አሪዛባላጋን በረኛው እንዲሁም ደግሞ ኖኒ ማዱኬን በ50 ሚሊዮን ፓውንድ መግዛታቸው የምናስታውሰው ጉዳይ ነው። ከዛ በፊት ደግሞ ራሂም ስተርሊንግን በውሰት አምጥተውትም ነበር። እንደ ሉዊዝ ያሉ ተጫዋቾችንም ከዚህ በፊት እንግዲህ ቼልሲና አርሰናል የሚቀያየሩበትን እድል በሰፊው እናስታውሳለን። ምናልባትም ይህ ነገር በዚህ ዓመት ደግሞ ድንቀውን አርጀንቲናዊን ተጫዋች ኤንዞ ፈርናንዴዝን በከፍተኛ ገንዘብ አርሰናሎች ያስፈርሙ ይሆን የሚጠየቅበት ጊዜ ደርሷል ይለናል ይህ መረጃ። አርሰናል በእርግጥ በዚህ ክረምት ከፍተኛ ገንዘብ ለአንድ ተጫዋች ማውጣት እንደማይፈልግ ተገልጾም ነበር። ነገር ግን ኤንዞ ፈርናንዴዝ በተለይም በ10 ቁጥር ቦታ ላይ የማርቲን ኦዴጋርድን ቦታ በትክክለኛ ነገር ላይ ይሸፍናል ብለው የሚያምኑ ከሆነ ምናልባትም ለሱም ይከፍላሉ ተብሎ ይጠበቃል። በተለይም ማርቲን ኦዴጋርድ በዚህ ዓመት እንግዲህ ከአርሰናል ጋር የመቆየቱ ወይም የመልቀቁ ነገር አሁንም አጠራጣሪ መሆኑ ተገልጿል። እንዲሁም ደግሞ የብሩኖ ጉማሬዝ ጉዳይ እየከበደ መገኘቱን ነው ከዚህ በፊትም የሰማ ነው። አርሰናል ብሩኖ ጉማሬዝን የመሃል ሜዳ ዋና ክፍሉ ኢላማ አድርጎ ስለሆነ እንደገና ለማስፈረም ሊሞክሩም ይችላሉ። ሚኬል አርቴታ የተጫዋቹ የመልቀቅ ፍላጎት ስለሌላቸው ቀላል ስምምነትም አይሆንም ብለውም ያምናሉ ሲል ፋብሪዚዮ ሮማኖ የገለጸ ሲሆን ይህ የሚሆን ከሆነ በተለይም ሳንድሮ ቶናሊ ወደ ሌላኛው የሰሜን ለንደን ክለብ ቶተናም መሄዱን ተከትሎ ይህ ተጫዋች የማይለቅ ከሆነ ፊታቸውን ወደ ሌሎች ተጫዋቾች ያዞራሉ ተብሎም ይጠበቃል። ይህም የሚገፋው ዋነኛ ምክንያት ሊሆን እንደሚችል ወደ አርጀንቲናው ኤንዞ ፈርናንዴዝም ይገለጻል። ማንቸስተር ዩናይትድ ጠንካራ ተፎካካሪ በመሆን ለአዩብ ቡዋዲ ዝውውር የሚደረገውን ፉክክር ተቀላቅሏል ይልናል ቤን ጃኮብስ በዘገባው። ይህ ተጫዋች በበርካታ ክለቦች እየተፈለገም ይገኛል። ከነዚህ መካከል ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል እንዲሁም ደግሞ ፓሪስ ሰን ጀርሜንን ጨምሮ በርካታ ክለቦች የዚህ ተጫዋች ፈላጊ ሆኖ ብቅም ብሏል። ይህ ሞሮኮዊ ተጫዋች እንግዲህ በዓለም ዋንጫ ያሳየው ብቃት ደግሞ በርካቶቹን እንዲሁ አይን መሳቡም ተገልጿል። ሊል ለዚህ ተጫዋች እስከ 80 ሚሊዮን ፓውንድ ነው እየጠየቀ የሚገኘው። አንድ ዓመት በውሰት እሱ ጋር የሚቆይ ከሆነ ደግሞ ምናልባትም እስከ 60 ሚሊዮን ፓውንድ ሊለቀው እንደሚችልም እየተገለጸም ይገኛል። ማንቸስተር ዩናይትድ በዚህ ዓመት የተለያዩ ተጫዋቾችን ፈልጎ እያጣም ይገኛል። ከነዚህ መካከል ሳንድሮ ቶናሊ፣ ማቲያስ ፈራኔዝ እንዲሁም ደግሞ ኤሊዮት አንደርሰን ዋነኞቹ ናቸው። በማንቸስተር ዩናይትድ ከሚፈለጉ ዋና ተጫዋቾች መካከል እንግዲህ ትክክለኞቹ የሚባሉት ወደ ሌላ ክለብ መሄዳቸውን ተከትሎ ምናልባትም ማንቸስተር ዩናይትድ እንደዚህ አይነት ተጫዋቾችን ሊመለከት ይችላል ሲል ያዘገቡ ሲሆን ወደ ፉክክሩም በጥልቀት ገብቷል ሲል ቤን ጃኮብስም ያስነብበናል። በማንቸስተር ዩናይትድ እየወጣው አሁን የሚገለጹ መረጃዎች ማንቸስተር ዩናይትድ ያለ ጥርጥር አማካይ ተጫዋቾችን ያስፈርማል፣ ብዙ ተጫዋቾችንም ያስፈርማል ሲሉ እየገለጹም ይገኛሉ። ቤን ጃኮብስ እንዲሁም ደግሞ ዴቪድ ኦርነስቲን ነው ይህን ዘገባ እያወጡልን የሚገኙት። ነገር ግን ማን የሚለው ነገር እስካሁን አልተረጋገጠም። ማንቸስተር ዩናይትድ የሚፈልጓቸው የዚህ ቀደም ያወጧቸው ህጎች አሉ። እነሱ የሚሟሉላቸው ከሆነ ተጫዋቾችን ያስፈርማሉ ሲሉ ነው እየገለጹም የሚገኙት። ዩናይትድ ከብሩኖ ፈርናንዴዝ ጋር ንግግር ለማድረግ ቀጠሮ መያዛቸው ተገልጿል። ማንቸስተር ዩናይትድ የፖርቹጋሊውን የቡድኑ አምበል የሆነው ብሩኖ ፈርናንዴዝን ውል ለማራዘም በቀጣዮቹ ወራት ከተጫዋቹ ጋር ውይይት እንደሚያደርግም ይጠበቃል። ተጫዋቹ በማንቸስተር ዩናይትድ ቤት ያለውን ውል በቀጣይ ዓመት ወርሃ ነሐሴ ላይ የሚያበቃ ሲሆን ይህም ቀያዮቹ ሰይጣኖች የተጫዋቹን ውል ለማራዘም አፋጣኝ በሆነ መንገድ ለመስራት ማቀዳቸው ነው የተገለጸው። አማካዩ በማንቸስተር ዩናይትድ ቤት የመቆየት ፍላጎት እንዳለው በተደጋጋሚ መግለጹም ይታወሳል። ሆኖም አሁን ላይ
ቢሆንም አንዳንድ የሳውዲ ክለቦች የቡድኑን ሁኔታ በቅርበት መከታተላቸውን እንደተቀጠሉ ነው የተሰማው። መረጃው የዴሊ ሜል እንዲሁም ደግሞ የሜን የተውጣጣ መሆኑን ተመልክተናል። ማንቸስተር ዩናይትድ ትላልቅ እንዲሁም ደግሞ ውድ ተጫዋቾችን ለማስፈረም የሚንቀሳቀሰው ተጫዋቾችን በቀላሉ ለማግኘት ግልጽ የሆነ እድል ሲኖርና እንዲሁም ደግሞ ተጫዋቹ ራሱ ዩናይትድን ብቻ መቀላቀል እንደሚፈልግ ሲናገር ብቻ ነው ሲል ቤን ጃኮብስም እየዘገበም ይገኛል። ማንቸስተር ዩናይትድ የሚፈልገው እንደዚህ አይነት ውሳኔዎችን ነው አሁንም እየጠበቀ የሚገኘው ይህ መሆኑ ነው የተገለጸው። ከዚህ በፊት አንድ ተጫዋች ይህን ነገር ማድረግም ችሏል በዚህ የዝውውር መስኮት። ይህም ተጫዋች ማቲያስ ፈርናንዴዝ ነው። ወደ ማንቸስተር ዩናይትድ መምጣት ፈልጎ ነበር። ነገር ግን ማንቸስተር ዩናይትድ ለዚህ ተጫዋች 85 ሚሊዮን ፓውንድ አልከፍልም ማለቱን ተከትሎ እንግዲህ ዌስትሃም ለቶተናም አሳልፎ መስጠቱን ተመልክተናል። እንደዚህ አይነት ዝውውሮች አሁንም ማንቸስተር ዩናይትድን ዋጋ ሊያስከፍላቸው እንደሚችሉ በተቃራኒው በኩል የምንሰማውም ነው። ቤን ጃኮብስ ሌላኛው ዘገባ ሲያወጣ ሉዊስ ሃል ኒውካስልን እንዲለቁት የሚጠይቅ ከሆነ ዩናይትድ በፍጥነት እንቅስቃሴ ይጀምራሉ። ይህ ተጫዋች በማንቸስተር ዩናይትድ ራዳር ውስጥ የሚገኝ ትልቅ ተጫዋችም ነው። እናም ዩናይትድ ይህን ተጫዋች የግሉ ለማድረግም ይሞክራል። ነገር ግን ተጫዋቹ እንዲለቁት ጥያቄ ካቀረበም ብቻ ነው፣ አለበለዚያ ግን እዛው ይቆያል ሲልም እየገለጸም ይገኛል። ሌላኛው የቤን ጃኮብስ ዘገባ በማንቸስተር ዩናይትድ የሚፈለገው ኦሬል ሸዋሚኒ በቀጣይ በሞሪዮ ስር ትክክለኛው ሚናውን ምን እንደሚሆን እየገመገመም ይገኛል። በዚህ ሚና የሚቀየር ከሆነና የጨዋታ ጊዜውን የሚቀንስ ከሆነ ፕሪሚየር ሊጉን ለመቀላቀል ዝግጁ እንደሚሆንም ተገልጿል። ስለ ወደፊቱ እጣ ፈንታም ከዓለም ዋንጫው በኋላ ውሳኔ እንደሚያስተላልፍ ተመላክቷል ሲልም ቤን ጃኮብስ ያስነበበን ሲሆን ማንቸስተር ዩናይትድ በአሁኑ ሰዓት ላይ እንግዲህ ከፍተኛ ደረጃ ላይ የሚጠቀሱ ተጫዋቾችን ከተመለከተ ምናልባትም ፈረንሳዊን ተጫዋች ኦሬል ሸዋሚኒን ወደ ኦልድ ትራፎርድ ዳግም ለማምጣት ሙከራ ያደርጋል ተብሎ ይጠበቃል። ከዚህ በፊት ካርሎስ ካሴሚሮን በ29 ዓመቱ አምጥተው እንግዲህ በ33 ዓመቱ መልቀቃቸውን እናስታውሳለን። በአሁኑ ሰዓት ላይ በ26 ዓመቱ ላይ የሚገኘውን ይህ ድንቅ ፈረንሳዊ ተጫዋች ወደ ኦልድ ትራፎርድ ለማምጣት ከፍተኛ ፍላጎት እንዳላቸው ይገለጻል። ማንቸስተር ዩናይትድ ተጫዋቹን የሚያስፈርሙት በሜዳ ላይ በሚያሳዩት ብቃት እንደሆነ አጽንኦት ሰጥተውበታል ይለናል ሌላኛው ዘገባ። ተጫዋቹ የገነነ ስም ያለው ቢሆንም ባይሆንም ለክለቡ ምንም ለውጥ እንደማያመጣ ተዘግቧል። ዋናው መመዘኛው በሜዳ ላይ የሚያሳየው አፈጻጸም ብቻ ነው ሲል ቤን ጃኮብስ ያስነበበ ሲሆን ይህንንም አጽንኦት ይዞት ተከታትሎታል ይላል ዘገባው። አትሌቲክስ ያስነበበን መረጃ ደግሞ ቦሩሲያ ዶርትመንዶች ፍሌክስ ኒሜቻን 103 ሚሊዮን ፓውንድ አካባቢ ገምተውታል ይለናል። ይህ ተጫዋች እንግዲህ እስከ 80 ሚሊዮን ፓውንድ ነበር ከዚህ በፊት የተገመተው። በአሁኑ ሰዓት ላይ ግን ኢንፍሌሽኑ ተጫዋቾችን በከፍተኛ ገንዘብ እንዲገመቱ ያደረጋቸው እንደሚገኙ መረጃዎችም ያሳያል። ሳይመን ስቶንስ ያወጣው መረጃ ደግሞ ተጫዋቾችን እናስፈርማለን ከማንቸስተር ዩናይትድ ባለስልጣናት የተሰጠኝ ማረጋገጫ ነው ሲል በቢቢሲ ስፖርት ይዞት የወጣውን መረጃ ሰማን። ማንቸስተር ዩናይትድ በዚህ ክረምት በክለቡ ውስጥ ከፍተኛ ግምት ከተሰጣቸው አማካይ ክፍል ኢላማዎች መካከል አሌክስ ስኮት አንዱ እንደሆነም ተገልጿል። ከኦሬል ሸዋሚኒ ጋር በመሆንም ማለት ነው። አርሰናልም ተጫዋቹም ይፈልጓል። ሁለቱም ክለቦች በሌሎች ተጫዋቾች ዝውውር ሳይሳካላቸው ከቀረህ በኋላ ስኮትን በጥሩ አይን እየተመለከቱት ቢሆንም በርንማውዝ ግን በአሁኑ ሰዓት ተጫዋቹን ለማቆየት በሚፈልገው አዲስ ውል እያቀረበ ስለሚገኝ ተጫዋቹ ለገበያ የቀረበ አይደለንም ይለናል በዘገባው። ነገር ግን በርንማውዝ ትልቅ የዝውውር ጥያቄ ከቀረበለትና ለተጫዋቹ መልቀቁን በሩን የሚከፍት ከሆነ አርሰናል፣ ማንቸስተር ዩናይትድ ተጫዋቹን አጥብቀው የሚፈልጉ በመሆናቸው በቅርብ ሊከታተሏቸው የሚገቡ ሁለቱ ክለቦች ናቸው ሲል ፋብሪዚዮ ሮማኖ ስለ አሌክስ ስኮት በርንማውዝ አስነበበን። ማንቸስተር ዩናይትድ ቀጥተኛ ንግግርም ጀምሯል ይለናል ቤን ጃኮብስ ቶክ ስፖርት ላይ ያወጣው ዘገባ። ማንቸስተር ዩናይትድ ክሪስቲያን ሰመርቪልን ለማስፈረም የሚያስችለውን ንግግር በቀጥታ ከለንደኑ ክለብ ዌስትሃም ጋር ንግግርም አድርጓል። ዌስትሃም ተጫዋቹን በቀላሉ ለመልቀቅ ባይፈልግም ሁለቱ ክለቦች በዝውውር ሂሳቡ እንዲሁም ደግሞ በአከፋፈሉ ሁኔታ ዙሪያ ቀጥተኛ ውይይት እያደረጉም ይገኛሉ ይለናል። ከዚህ በፊት እንግዲህ ከማቲያስ ፈርናንዴዝ ጋር ብዙ ድርድሮች አድርገው እንደነበር እናስታውሳለን። ይህ ግን ለማንቸስተር ዩናይትድ አዳጋችም ነበር። በዚህም የተነሳ በቶተንሃም ሆትስፐር ተበልጦም ነበር። በአሁኑ ሰዓት ላይ ደግሞ በሌሎች ክለቦች በተለይም በሊቨርፑል የሚፈልገውን ሰመርቪልን እንግዲህ ንግግር ለማድረግ መጀመራቸው የተገለጸ ሲሆን ይህም ምናልባት ዌስትሃም ከፍተኛ ገንዘብ የሚጠይቅበት ሌላኛው ተጫዋች መሆኑ መረጃዎችም አመላከቱን። በቼልሲ በኩል ቼልሲ የፒኤስጂ አማካይ የሆነውን ፋቢያን ሩይዝን ለማስፈረም እያሰበም ይገኛል። ይህም የኤንዞ ፈርናንዴዝን የወደፊት ሁኔታ አሁንም ግልጽ ባለመሆኑ ምክንያት ነው ይለናል ይህ ዘገባ። ስፔናዊ ተጫዋች የዣቪ አሎንሶ ኢላማ ሆኖም ታይቷል። እናም የኤንዞ ወደ ሪያል ማድሪድ ከተዘዋወረ ቼልሲ ሩይዝን ለመሃል ሜዳው ተስማሚ ተተኪ እንደሚሆንም ያምናሉ። ሩይዝ ከፒኤስጂ ጋር በውሉ
አንድ አመት ቆይታ ብቻ እየቀረው በመሆኑ በዚህ የበጋ የዝውውር መስኮት በዝቅተኛ ዋጋ ሊገኝ እንደሚችል ያምናሉ ሲል ስፖርት ቶክ ያስነበበ ሲሆን በአሁኑ ሰዓት ላይ ይህ ዝውውር ምናልባትም የሚጀመርበትም እድልም አለ። ይህ ተጫዋች በተለይም እንግዲህ በፓሪስ ሰን ዠርሜን ቤት ሁለት ባክ ቱ ባክ ፓሪስ ቻምፒየንስ ሊግ ማሳካታቸውን ተከትሎ በዚህ አመት አዲስ ፈተናን ለመውሰድ ወደ ሌሎች ክለቦች ይሄዳል ተብሎ ይጠበቃል። በተለይም በዓለም ዋንጫው የሚያሳዩት ድንቅ ጊዜ ምናልባትም ይህን ተጫዋች ጊዜውን ያራዘም ይሆን እንጂ ምናልባትም ከፓሪስ ሰን ዠርሜን ጋር ቼልሲዎች ንግግር ይጀምራሉ ተብሎም ይጠበቃል። ፋቢያን ሩይዝ በዚህ አመት በርካታ ወራቶችን በጉዳት ምክንያት ሳይሳተፍ ቆይቶ ነበር። ነገር ግን በስተመጨረሻም ከክለቡ ጋር እንግዲህ የአውሮፓ ዋንጫ ማሳካት የቻለም ተጫዋች ነው። በአሁኑ ሰዓት ላይ የኤንዞ ፈርናንዴዝ ውሳኔ አሁንም አልታወቀም። ተጫዋቹ እንዲሁም ደግሞ ወኪሉ ግፊቶች እያደረጉም ይገኛሉ። ቼልሲዎች ደግሞ ለዚህ ተጫዋች ሚኒመም 130 ሚሊዮን ፓውንድ አካባቢ ነው እየጠየቁም የሚገኙት። ነገር ግን ሎስ ብላንኮቹ ይህን ገንዘብ ለዚህ ተጫዋች እየከፍላሉ ተብሎ ባይጠበቅም ሌሎች ክለቦችም እሱን ይመለከቱታል። እንደ አርሰናል ያሉ ክለቦች አሁንም ስማቸው እየተያዘ እንደሚገኝም ነው የተገለጸው። ማንቸስተር ሲቲ እንዲሁም ደግሞ አርሰናል ስለ ኤንዞ ፈርናንዴዝ መረጃ እየጠየቁ እንደሆነ የተገለጸ ሲሆን ኤንዞ ማሬስካ ኤንዞ ፈርናንዴዝን ለመውሰድ ምናልባትም ጥረትም ያደርጋል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። በተለይም በቼልሲ ቤት ጥሩ ጊዜ ያሳለፉት እነዚህ ሁለቱ ሰዎች በማንቸስተር ሲቲ ዳግም ለመገናኘት እድልን ይጠቀማሉ ተብሎም ይጠበቃል። የቼልሲ ሁለተኛ የዣካ ጥያቄን ስንመለከት ከ10 ሚሊዮን ፓውንድ እስከ 12.5 ሚሊዮን ፓውንድ ተጨማሪ አድስ ኦኖችን የጨመረ የሰንደርላንድ አቋም አሁንም አልተለወጠም፣ ለሽያጭ አልቀረበም ብለዋል። ነገር ግን ቼልሲ ይህን ጥያቄ ይዞ ዳግምም ይመለሳል ሲል ፒርስ እያስነበበ ነው የሚገኘው። ከዚህ በፊት 8 ሚሊዮን ፓውንድ ጠይቀው እንግዲህ ይህ ስድብ ነው ሲሉ አንሸጥም ብለው መናገራቸውን እናስታውሳለን። ዳግም ጥያቄዎችን ይመለሳሉ ተብሎ ሲጠበቅ ምናልባትም እስከ 12 ሚሊዮን ፓውንድ ያወጣሉ ተብሎም ነው የሚጠበቀው። በማንቸስተር ሲቲ በኩል ሞናኮ ከማንቸስተር ሲቲ ማቲያስ ዲቶርቤትን እስከ ውድድሩ አመቱ መጨረሻ ድረስ በውሰት ማስፈረማቸው ይፋም ተደርጓል። ይህ ታዳጊ ተጫዋች ከማንቸስተር ሲቲ በመልቀቅ እንግዲህ በአሁኑ ሰዓት ላይ በውሰት በሞናኮ መፈረሙ ነው ለአንድ አመትም የተገለጸው። በዚህ የዓለም ዋንጫ እስካሁን ምንም በቋሚነት አስተላለፍ ያልተጫወተው ሪያን ቸርኪ የጨዋታ ጊዜ እጥረት ምክንያት በቡድኑ ውስጥ ሁኔታ እየከበደው እንዲሁም ደግሞ እየተሰበሳጨ እንዳለ ተዘግቧል። እስከ ሌሊት መተኛትም እየታገለ እንደሆነ ነው የተገለጸው። የቸርኪ ቅርብ ሰዎች ደግሞ ከስዊድን ጨዋታ በኋላ ያሳየው ምላሽ ለአሰልጣኝ ዲዲዬ ዴሾፕ ክብር አለመሆኑ ሳይሆን በራሱ ላይ ያለውን ቅሬታ ስሜት እንደሚያመላክት ነው እየገለጹ የሚገኙት። ኪሊያን ምባፔ፣ ኦስማን ዴምቤሌ እንዲሁም ደግሞ ማርከስ ቱራም ቸርኪን እየደገፉ እንዲሁም ደግሞ እድልህ ይመጣል ብለው እያረጋገጡት እንደሚገኙ ሊኪፕ ያወጣው ዘገባን ያመላክተናል። በተለይም እንግዲህ የሱ ቦታ በሚካኤል ኦሊሴ በድንቅ ጥበበኛው በዚህ ተጫዋች መያዙን ተከትሎ እንግዲህ ደቂቃዎችን እያገኘም አይገኝም። ይህም ተጫዋቹ ወደ ንዴት እንዲያመራ አድርጎታል ሲሉ መረጃዎችንም አመላከቱን። ሪያል ማድሪድ ዋና ስራ አስፈጻሚ የሆኑት ሆሴ አንጄሎ ሳንቼዝ እንዲሁም ዋና ስካውት የሆኑት ጁኒ ካላፋት ሁለቱም በዚህ ክረምት ሚካኤል ኦሊሴን ማስፈረም የማይቻል እንደሆነም ያምናሉ። በሪያል ማድሪድ አመራር ውስጥ ዝውውር ይቻላል ተብሎ የሚታመነው ብቸኛው ሰው ፍሎሬንቲኖ ፔሬዝ ብቻ መሆኑ ነው እየተገለጸም የሚገኘው። ነገሩ በጣም አስቸጋሪ እንደሚሆን ቢረዳም ዝውውሩ ማሳካት እንደሚቻል በጽኑም ያምናል። ፍሎሬንቲኖ ፔሬዝ ይህን ዝውውር ለማሳካት የማይፈነቅሉት ድንጋይም የለም። ኪሊያን ምባፔ ከሚካኤል ኦሊሴ በዓለም ዋንጫው ላይ እያሳዩት ያሉት ድንቅ ብቃት ደግሞ ተጫዋቹን እንዲወዱት እንዲሁም ደግሞ ወደ ሎስ ብላንኮቹ ሪያል ማድሪድ ለማምጣት እንደሚጥሩም መረጃዎች ያሳዩ ሲሆን ይህም ተጫዋች እንግዲህ በክረምቱ ወደ ሌሎች ክለቦች ማለትም ወደ ሪያል ማድሪድ ወደ ስፔን የሚሄድበትን እድል ለሚወስንበትን ጊዜ ከዓለም ዋንጫ በኋላ ያገኛል ተብሎም ይጠበቃል።